ብዙ ሰዎች ዩቲዩብ ከጀመሩ ከብዙ ድካምና ልፋት በኋላ በመጨረሻም ቻናላቸው ሞኔታይዝ ሳይሆን ተስፋ በመቁረጥ ያቋርጣሉ ማለት ነው። ዩቲዩብ በ2025 ወደ 2.54 ቢሊዮን ተጠቃሚዎች ያሉት። ይህ ማለት እንግዲህ በዓለማችን ኢንተርኔት ከሚጠቀሙ ጠቅላላ የህዝብ ቁጥር ውስጥ ግማሽ አካባቢ የሚሆኑት ዩቲዩብን በየቀኑ ይጎበኙታል ማለት ነው። ከዚህ ቁጥር ውስጥ እንግዲህ 4.5 በመቶ ወይንም ደግሞ 115 ሚሊዮን የሚሆነው የህዝብ ቁጥር ዩቲዩብ ቻናል ከፍተው ቪዲዮዎችን በየጊዜው እየጫኑ ይጠቀማሉ ማለት ነው። በጣም የሚያሳዝነው ጉዳይ ቢኖር ደግሞ ከዚህ ውስጥ 2.6 በመቶ ብቻ፣ ይህም ማለት ወደ 3 ሚሊዮን አካባቢ የሚሆኑ የቻናል ባለቤቶች ብቻ ናቸው እንግዲህ ከዩቲዩብ ገንዘብ በቀጥታ መስራት የሚችሉት። ሌላው በጣም የሚገርመው እውነታ ደግሞ ብዙዎቹ ጠንክረው ይሰራሉ፣ አዘውትሮ ቪዲዮ ወደ ቻናላቸው ይለቃሉ። ነገር ግን የሚሳካላቸውና በሚጭኑት ቪዲዮ ገንዘብ መስራት የሚችሉት 2.6% ብቻ ናቸው። ይህ የሚሆንበት ምክንያት እንግዲህ እነዚህ ሰዎች ሰነፍ ስለሆኑ ወይም ደግሞ ችሎታ ስለሌላቸው ሳይሆን ትክክለኛ ያልሆነ የዩቲዩብ ስልተ ቀመር ስለሚከተሉ ነው። በዚህ ቪዲዮ ውስጥ በአዲሱ የዩቲዩብ አልጎሪዝም መሰረት እንዴት ውጤታማ እንደምትሆኑና ምን መስራት መቻል እንዳለባችሁ አንድ በአንድ አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሌሎች ቪዲዮዎች እንዳይመጧችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። የመጀመሪያው ልታውቁት የሚገባ ትልቅ ጉዳይ ቢኖር ስለ ዩቲዩብ ያልተነገረ አንድ ትልቅ ውሸት አለ። ስለ ዩቲዩብ ማወቅ ያለባችሁ ትልቁ ሚስጥር ቢኖር ዩቲዩብ የሚከፍላችሁ ከምትጭኑት ቪዲዮ በምታገኙት የተመልካች ቁጥር ወይም ደግሞ ቪው ካውንት አለመሆኑን በትክክል መረዳት መቻል ያስፈልጋቸዋል። አዎ ብዙ ቪዲዮዎች በጣም ብዙ ሺህ ተመልካቾች ሊኖራቸው ይችላል። ነገር ግን ደግሞ ያ የተመልካች ቁጥር ቪዲዮቻችሁ ብዙ ሰዎች ጋር ተደራሽ ስለመሆናቸው ማሳያ ካልሆነ በስተቀር ምንም አይነት ገንዘብ ላያስገኝላችሁ ይችላል። ከነዚህ ተመልካቾች ውስጥ ምናልባት በዚያ ቪዲዮ የሚለቀቁ ማስታወቂያዎችን የሚያዩት ሰዎች ቁጥር ተሰጥቶ ብቻ ነው እናንተ ገቢ ወይም ደግሞ አድስ ረቨኑ የምታገኙት። ሰዎች ማስታወቂያዎችን እስከ መጨረሻው ካላዩላችሁ ወይም ደግሞ የእናንተን ቪዲዮ በቀጥታ ለማየት ያን ማስታወቂያ ስኪፕ ካደረጉ ምንም አይነት ክፍያ ከዩቲዩብ አታገኙ ማለት ነው። ሁለተኛው ማወቅ ያለባችሁ ጉዳይ ቢኖር ጠንክሮ መስራት ብቻውን በቂ አለመሆኑ ነው። አብዛኛዎቹ ዩቲዩበሮች ሰነፍ አይደሉም። ይልቁንስ በጣም ጠንክረው የሚሰሩ ቪዲዮዎችን በመቅረጽ ኤዲት በማድረግ ቪዲዮዎችን ወደ ዩቲዩብ ቻናላቸው በመጫን እንዲሁም ደግሞ ለብዙ ሰዓታት ላይቭ በመቆየት ብዙ ሰዓት ያሳልፋሉ። ነገር ግን የዩቲዩብን ስልተ ቀመር ያላገናዘበ ልፋት ትርፉ ድካም ብቻ ስለሆነ ከቁርጠኝነት ባሻገር ውጤታማ የሚያደርግ ትክክለኛ የዩቲዩብ ስልተ ቀመርን መተግበር እጅግ በጣም አስፈላጊ ነው ማለት ነው። የዩቲዩብ ስልተ ቀመር የእናንተን ቪዲዮ ለማን እንደሚያጋራና ቪዲዮአችሁ ምን አይነት ችግር እንደሚፈታ በግልጽ መረዳት ካልቻለ ቪዲዮቻችሁ ከሰዎች ጋር በፍጹም ተደራሽ አይሆንም። በዩቲዩብ ውጤታማ የሚሆነው ጠንክሮ በመስራት ብቻ ሳይሆን የዩቲዩብን ስልተ ቀመር ተረድቶ በስትራቴጂ ሲሰራ ብቻ ነው ማለት ነው። ሶስተኛው ማወቅ ያለባችሁ ጉዳይ ቢኖር ብልህ ዩቲዩበሮች እንዴት አድርገው ገንዘብ እንደሚያገኙ ነው። ብልህ ዩቲዩበሮች በዩቲዩብ ገንዘብ ለመስራት በአንድ የገቢ ምንጭ ላይ ብቻ የተመሰረቱ አይደሉም። ይልቁንስ የእነሱ ቪዲዮዎች ተመልካቾችን ወደ ዲጂታል ምርቶች ወይም ደግሞ ወደ ዲጂታል ፕሮዳክትስ፣ ወደ ትብብር የሽያጭ አማራጭ ወይም ደግሞ ወደ አፊሊየት ማርኬቲንግ እና ሌሎች የገቢ አማራጮች ያመሯቸዋል። ስለዚህ እነዚህ ሰዎች በኦንላይን ገንዘብ ለማግኘት ዩቲዩብን እንደ መነሻ እንጂ እንደ መዳረሻ አድርገው አይጠቀሙበትም። እጅግ በጣም በርካታ የገቢ አማራጮችን የሚጠቀሙት የዩቲዩብ ቻናል ከከፈቱ በኋላ ነው ማለት ነው። እያንዳንዱ ቪዲዮ ዓላማ አለው፣ ግልጽ ጥያቄ ይመልሳል፣ ተመልካቾችን ወደ ቀጣዩ እርምጃ ስለሚጠቁም እነዚህ ሰዎች ከዩቲዩብ አንድ አይነት የገቢ አማራጭ ብቻ አይደለም የሚኖራቸው። በጣም በርካታ 5-6 አይነት የገቢ አማራጮች አሏቸው። በሁሉም የገቢ አማራጮች የተሻለ ገቢ ህይወታቸውን ሊቀይር የሚችል ገንዘብ የሚያገኙበትን አማራጭ ነው ቀይሰው እየተንቀሳቀሱ ያሉት። አራተኛው ማወቅ ያለባችሁ ጉዳይ ቢኖር ትላልቅ ዩቲዩበሮችን መከተል ምን አይነት አደጋ እንደሚያስከትል ነው። አዳዲስ ዩቲዩበሮች ከሚሰሯቸው ትላልቅ ስህተቶች ውስጥ አንዱ የትላልቅ ዩቲዩበሮችን መንገድ በቀጥታ መከተል ወይም ደግሞ የእነርሱን መንገድ በቀጥታ መቅዳት ነው። ትላልቅ ዩቲዩበሮች ምናልባት ቀድሞውኑ በሰዎች ዘንድ አመኔታን፣ እውቅናና በጣም በርካታ የተመልካች ቁጥር ስላላቸው በየትኛውም መንገድ ስለ የትኛውም ርዕስ ቪዲዮ ኢቭን በዘፈቀደ ራሱ ቢጭኑ እንኳን የተመልካች ቁጥር እጅግ በጣም በከፍተኛ ሁኔታ ያገኛሉ። ጀማሪ ዩቲዩበሮች ግን ያንን እድል በፍጹም አያገኙም። ይልቁንስ ጀማሪ ዩቲዩበሮች ውጤታማ መሆን የሚችሉት አንድ ይዘት ላይ ብቻ ሲያተኩሩ እንዲሁም ደግሞ አንድ አይነት ተመልካች እንዲኖራቸው ማድረግ ሲችሉ ብቻ ነው። በአንድ ይዘት አንድ ወጥ የሆነና አንድ ግልጽ መልእክት መምረጥ ካልቻሉ በፍጹም ውጤታማ መሆን አይቻልም። ስለሆነም የዩቲዩብ ስልተ ቀመርና ተመልካቾች ጭምር ቻናላችሁ በትክክል ምን እንደሆነ እስኪረዱ ድረስ ይህንን መንገድ በአስገዳጅነት መከተል ያስፈልጋቸዋል ማለት ነው።
ስለዚህ ቤተሰቦች ለራሳችሁ መጠየቅ ያለባችሁ ትክክለኛው ጥያቄ መሆን መቻል ያለበት ዩቲዩብ ላይ እስከ መቼ መስራት አለብኝ የሚለው ጥያቄ ሳይሆን ቻናላችሁን ለአንድ አይነት ተመልካች እንዲመች አድርጋችሁ ወጥነት ባለው መንገድ ስለመስራታችሁ መሆን መቻል አለበት ማለት ነው። ውድ ተመልካቾች ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ሌሎች ተመሳሳይ ቪዲዮዎች እንዳይመጧችሁ ቻናሌን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግ እና ለሌሎች ሰዎች ማጋራት እንዳይረሳ። በሌላ ተመሳሳይ ቪዲዮ እንገናኝ። ቻው ቻው።